ልታደርጊ ትችያለሽ? አሁን ስላንቺ የሚገባኝ ምንም ልታደርጊ እንደምትችል አይገባም እንዴ እንደምወድ ቀኑን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ። ወንድ ልጅ ጠርቼ ቤት ውስጥ ማሳደር ይመስልሃል? ያውም ያንተ ቤት ውስጥ እንዴት እንደማከብር እንዴት እንደምወድ አታውቅም? ቪዲዮ አለኝ፣ ቪዲዮውን አሳይካለሁኝ። እያንዳንዱን ስሄድ ጀምሮ ቀርጬዋለሁኝ። አሁን ላይ ግን ማሳየት አልችልም፣ ምክንያቱም ነገሮቹን ማሸሽ ነው የሚሆነው። አልፈልግም፣ በቃ መስማት ውጪልኝ። ምንም መስማት አልፈልግም። አልጠየኩሽም ጧት እንደዛ ሆነ እንዴት ነው የምነግርህ? ለምንድን ነው የማትነግሪኝ? ምን ሆኜ ነው የጠየኩሽ? እየጮክ እንደዚህ የሆንክ ነው የጠየከኝ። ፋይል አለኝ። የሆነ ነገር ባጠፋ ቁጥር ያንን ፋይል ይዘው ፖሊስ ጣቢያ ነው የሚሄዱት። ለደቂቃ እንኳን ስለኔ ማሰብ ለማትችይ ሰው እነሱን አሳመንኳቸው፣ አሳዘንኳቸው። ስለኔ ማታስቢ ሰው አልክ? እዚህ ነገር ውስጥ ለአንተ ብዬ ገብቼ ስለኔ ማታስቢ ሰው አልክ? ስለኔ ብለሽ ነው ለአንተ ብዬ ከመጀመሪያው ጀምሮ አንተን ለመጠበቅ ብዬ ነው ከነሱ ጋር የተገናኘሁት። እየተሰደብኩኝ፣ እየተመታሁኝ፣ እየተገፈተርኩኝ ክብሬን እያሳጡኝ ነው። ታያለህ አይደል? ሙሉ ዓለም እየጠረጠረሽ እኮ ነው። ብቻ ሳምንሽ ነበር አይደል እንዴ ባርኪ? አሁንም እመነኝ፣ ያየኸው ነገርና እውነታው አንድ አይደለም፣ የተለያየ ነገር ነው። ሰላም ቤተሰቦቼ፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ያው እንግዲህ ቅድም የሆነውን ነገር እንዳለ አይታችኋል። ቤት መጥቶ የሆነ ልጅ አግኝቶ በጣም ጠርጥሮኛል፣ በጣም አዝኖብኛል። ሌላ ግንኙነት ያለን የመሰለው ከልጁ ጋር ብቻ ጭራሽ የማይሆን ነገር ነው የተነጋገርነው። እኔ ከልጁ ጋር የተገናኘሁበት ነገርና ያሰበው ነገር በጣም ያስቃል። በቃ በጣም የሚገርም ነገር ነው። እኔ እንጃ ወደ ሌላ ነገር ነው ያሰበው እሱ። እኔ ከሱ ጋር ሌላ ግንኙነት ኖሮኝ ቤት ውስጥ አብረን ምናምን ነገር ነው ያሰበው። ጭራሽ እንዴት ባለፈው ከዛ ወንድ ጋር ታይቼ እንደዛ ተባለ። እሺ ይሁን። አሁን ደግሞ ሌላ ወንድ ሲመጣ ደግሞ ከሱ ጋርም እንደዛ። አሁንም ሌላ ደግሞ ሲመጣ ከሱ ጋር ምን አይነት ሴት በሆን ነው የዚህን ያህል ከመጣው ወንድ ጋር ሁሉ እኔ እንትን እምለው? እኔ እንጃ። እኔ ለመናገር ራሱ ይከብደኛል በጣም። የመጣበት ምክንያት አለው ልጁ። የነዛ ሰዎች ወገን ነው። ታውቋቸዋላችሁ ብዬ አስባለሁኝ። እና ደብዳቤ ይዞልኝ ነው የመጣው። ደብዳቤውን አይቻለሁኝ። የዛኔ እሱም ነበረ ዛቻ ነው። ከዚህ በኋላ ለማንም ሰው ብትናገር ያለውን ነገር እንዳለ አንድ ሰው ቢሰማ ውርድ ከራሴ ምናምን የሚል በጣም አስፈሪ የሆነ ደብዳቤ ነው። አጭር ሆኖ ብቻ በጣም ትልቅ ዛቻ ያለበት ደብዳቤ ነው ያለው። እኔ ሁላችሁ ነገሮችን ብቻ ቶን ሳላስገባ እዚህ ውስጥ ነገሮችን ሳላበላሽ እሱ ለራሱ የጓደኛው ጉዳይ አለ፣ እዚህ ጋር ያኑ ጉዳይ አለ፣ ቤተሰቦቹ አለ፣ ስራው አለ። የራሱን ነገር ሳያስተካክል ወደ እኔ ዞሮ ደግሞ ሌላ ጣጣ ውስጥ እንዳይገባብኝ ፈልጌ ነው። እኔ ፈርቼ ነው ነገሮችን ስደብቅና ስደባብስ የነበረው። ግን እያንዳንዱ እየሆነ ያለው ነገር እንደው በጣም እየባሰ ነገሩ ጭራሽ ወደ እኔ እየዞረ እኔ እንደ ባለጌ ሴት ብቻ እኔ በጣም ከባድ ነው። ብቻ እንደዛ እየሆነ ነው የመጣው ነገሩ እንዳለ ተበላሽቶ ማለት ነው። አንዱ ተስተካከለ፣ አንዱ በቃ ጥሩ ነው ሲባል ደግሞ ሌላ የባሰ ይመጣል። የባሰ ደግሞ እሱ ደግሞ ሲመጣና ሲስተካከል ድጋሜ ደግሞ ሌላ የባሰ ነገር እየመጣ ውስብስብ ያለ ነገር ውስጥ ነው ያለሁት። አሁን ላይ እንደዚህ ነው ብዬ ብነግራችሁ እናንተም ላትረዱ ትችላላችሁ። ያያችሁትን ነገር ነው የምታምኑት። ያያችሁት ነገርም በእርግጥ ልክ ነው፣ የሚያሳምን ነገር ነው ያያችሁት። ግን እኔ እንደዛ ማደርግ ሰው አይደለም ማለት ሜቢ በደንብም ስላልተዋወቅን ይሆናል። እኔን ስታቁኝ እኔ እንደዛ ማደርግ ሰው አይደለም። ባደርግም እንደዛ አይነት ነገር ለእያንዳንዱ ነገር ምክንያት አለኝ። ከዛ ልጅ ጋር የተገኘሁበት ምክንያት አለኝ። እዛ ሩም የገባሁበት ምክንያት አለኝ። በቃ ያገኙብኝ ፋይል አለ እዛ እነሱ ጋር ያለሁኝ። ብቻ አሁን ላይ የመጣው ይምጣ ብዬ ነው እየተናገርኩ ያለሁት። ቶንም ከዚህ በላይ ልጎዳ አልፈልግም። እያመነኝ ነው። ከማንም ሰው ሸሽጎኝ እዛ ቤቱ እያኖረኝ ነው። ከቤተሰቦቹ ከጓደኞቹ ተጣልቷል ለኔ ብሎና እሱን ከዚህ በላይ መደበቅ የለብኝም። ቢያንስ እንኳን ዛሬ የሆነውን ነገር ዛሬ ልጁ የመጣበትን ምክንያት ደብዳቤውንም ላሳየው ወስኛለሁኝና ይዤ መጥቻለሁኝ። ያው ከዚህ በኋላ ወደ ቤት እንደማይመለስ አይነውና ቢያንስ እንኳን ትንሽ ልቡ ርፍ እንዲልና እሱ እያሰበ ያለው ነገርና እየሆነ ያለው ነገር በጣም የተለያየ እንደሆነና እያለ ያለው ነገር ብቻ ትንሽ እንዲያይ ነው ያለውን ነገር ትንሽ እንኳን
እሱ ቢያየው ብዬ አስቤ ይዤ መጥቻለሁ ደብዳቤውን። ምክንያቱም ከዚህ በላይ እሱም በእኔ ጉዳይ መጨነቅና ከሰዎች ጋር በእኔ ጉዳይ መጣላት የለበትም ብዬ አስባለሁ። ያኛው ጉዳይ አሁን ላይ ሰዓቱ አይደለም እንጂ ቪዲዮ አለኝ፣ ቪዲዮ ሰርቻለሁኝ። ስሄድ እያንዳንዱ ስሄድ ጀምሮ እዛ የነበረውንም ነገር ቪዲዮ ቀርጬ ያለሁኝ ታዩታላችሁ። ሁሉንም ነገር ለነሱ ብቻ ለነሶፊ ብቻ አይደለም ለሁላችሁም ማሳይ ይሆናል። ግን ትንሽ ጊዜ ብቻ ታግሱ። ሳይኖረኝ ቀርቶ ምንም አይነት ማስረጃ የሌለኝ ሰው ሆኜ አይደለም፣ ጊዜ እየጠበቅኩ ስለሆነ ነው። አሁን ላይ ነገሮችን ባወጣቸው ሁሉም ነገር ይበላሻል። እዛም ሄጂ ያ ሁሉም ተሰድቤ ፖይንትለስ ነው የሚሆነው። ያ ሁሉ ስለምን ተሰደብኩ? ያ ሁሉ ስለምን እንደዚህ ከሰዎች ጋር ተጣላሁኝ? ነገሮቹ ሳይስተካከሉ ድጋሚ ለእናንተ ይሄ ስለሆነ ነው ብዬ ነግሬያችሁ ነገሩም ላይስተካከል ነገር ምንም ትርጉም የለውም። እና ብቻ አሁን ሶፊ ቢሮ አካባቢ ነው ያለሁት። ደብዳቤውን ይዤለት መጥቻለሁኝ። አሳየዋለሁኝ፣ ያነባዋል ራሱ እና ከልጁ ጋር ምንም አይነት ግንኙነት የለኝም። ልጁም የመጣው ይሄን ደብዳቤ ሊሰጠኝ ነው እና የተላከው መልእክት ነበር። እሱ መልእክት ሊያደርስ ነው የመጣው ከነዛ ሰዎች። ይዞት ቢያወራው ደስ ይለኝ ነበረ። ልጁ አመለጠ መሰለኝ፣ አይ ቲንክ ሮጠ እና ብቻ ያለውን ነገር እንግዲህ አብራችሁ ይኑና እናየዋለን። ፈልግሽ ነው የመጣሽው? ይሰለችሽ ነው ደብዳቤውን ማለት ይኸውልህ በጣም እንዳዘንክብኝ አውቃለሁ። በጣም እንደተከፋህብኝ እያመንከኝ ደጋግሜ የማይሆን ነገር ውስጥ እንደተገኘሁብህ አውቃለሁ። ግን እኔ የማይሆን ነገር ውስጥ መገኘት ፈልጌ እንደዛ አይነት ሰው ሆኜ ሳይሆን ለእያንዳንዱ ነገር ምክንያት ስላለኝ ነው። አንተ እንኳን ተረድተኸኛል እኮ ከሁሉም በላይ እኮ አንተ አውቀኸኛል አይደል? አልተረዳሽም። ልረዳሽም አልፈልግም፣ ደሞም አልረዳሽም። እና ደግሞ እዚህ ስራ ቦታ ነው ያለነው እና እዚህ እንዲረበሽብኝ አልፈልግም። ስለዚህ ውጪ አልፈልግም። ምንም መስማት ምንም ደጋግሜ ጠይቀሻለሁ አይደል? ስለዚህ ምንም ታስረጂኝ ነገር የለም። ያስረዳሽኝ ነገር አለ? ተበሳጨ እንደዚህ እየጮክ እንዴት ነው ማስረዳ? ድጋሚ ደግሞ እኔ ከዛ ወንድ ጋር ድጋሚ ሌላ ቤት አምጥቼ ምናምን እንዴት ታስባለህ? ታዲያ አምፖል ምናምን ሊቀይርልሽ ነው የመጣው? ታዲያ ከዛ ውጪ ምን ልልህ እችላለሁ? ምን ልበልህ ታዲያ? ጅል ነኝ እኔ? ምንድነው ጅል ነኝ? በቃ ከዛ ውጪ ምንም ልልህ አልችልም። እንዴ ልጁ ለማንም ሰው እንዳትናገሪ፣ ከማንም ሰው ጋር እንዳትገናኝ፣ ይሄን መረጃ ለማንም ሰው እንዳትሰጪ፣ ከማንም ሰው ጋር ስለጉዳዩ እንዳታወሪ ብሎ ጮህብኝ ነው የሄደው። በዛ ማነው ልጁ? ምንድነው የምትከበታተሪው? ይኸውልህ ልጁ የመጣው አልሰማም፣ አልፈልግም፣ ምንም መስማት አልፈልግም። ጠዋት ጠይቄሽ ነበር ደጋግሜ አይደል? አንድ ነገር ልትነግሪኝ ፈቃደኛ አልነበርሽ። ስለዚህ አሁን አስበሽበት አቅደሽበት ምናምን የምትነግሪኝ ነገር አልፈልግም። በቃ መስማት ውጪልኝ። ምንም መስማት አልፈልግም። አልጠየኩሽም ጧት? እንደዛ ሆነ እንዴት ነው የምነግርህ? ለምንድን ነው የማትነግሪኝ? ምን ሆኜ ነው የጠየኩሽ? እየጮክ እንደዚህ የሆንክ ነው የጠየከኝ። ስለዚህ አሁንም ልትነግሪኝ አትችይም አይደል? አሁንም ልትነግሪኝ አትችይም አይደል? በቃ እንደዚህ ነው መሆኑ። ስለዚህ አትንገሪኝ እንጂ አልፈልግም። እኔ ደግሞ መስማት ለምንድን ነው እንደዚህ የምትሆነው? ያንን እንኳን ሩም እንኳን አይታኝ እኮ ተረጋግተሃል አይደል? አረ ታዲያ ቤት አልጋዬ ላይ አምጥተሽ ደግሞ ስታስተኝ ነው ማየት ያለብኝ? እንደዛ ነው ማየት ያለብኝ? ሲጀምር ስታስበው እኔ እንዴት ነው እንደዛ ማደርገው? ወንድ አደረግሽው እኮ ምንድን ነው? ለምን ማሰብ አይጠበቅብኝም? በቃ አየሁኝ እኮ አይደል እንዴ? እኔን አይቶ ሲሮጥ አይቻለሁ። ለምንድን ነው? ከዛ አንቺ ደግሞ ምን ትይኛለሽ? አምፖል ሊያስተካክል የትኛው የተበላሸውን አምፖል ነው የሚያስተካክለው? እና ምን ልበልህ? እኔ በዛ ሰዓት እየጮክ ነው የመጣኸው። ጭራሽ እኔ ላይ መጮህ ነው የጀመርከው። ከዛ ደግሞ ምን አልከኝ? እዚህ ለእንትን አድሮ ነው የመጣው። ቀላል ነበር እኮ አይደል? አይተሽኝ ነው ሩጥ ስትይው ነበር አይደል? ከዛ እኔ ምን እንድል እልል ብዬ ልግባ ወደ ቤት? እንዴት አይነት ሀሳብ እንዳለሽ ነው ግራ እየገባኝ ያለው። ስለዚህ ይኸውልሽ አሁን አታድክሚ። ስራ ላይ ነው ያለሁት። ፀሐይ ነው፣ ደክሞኛል። ስለዚህ ውጪልኝ በቃ። ከአንቺ ጋር ምንም የማወራው ነገር የለም። አልፈልግም መስማት። ጠይቄሻለሁ ጠዋት አልፈለግሽም አይደል? ምን ነገር አሁን ደግሞ መስማት አልፈልግም።
ስራ ይልሽ ስንት ነገር አልፈልኛል አይደል እንዴ? ስንት ነገር ችግር የለውም ብለህ አምነኸኝ ተቀብለሃል አይደል እንዴ? አሁን ስጃጃል ነው የሚመጣልኝን መረጃ ሁሉ እየገፋውኝ የነበረው ስጃጃል ነበር። አሁን ደግሞ ነቃ ነበር። ስጃጃል ነበር። ልብህን ስታምኑ ነው የነበረው። ልብህ የሚነግርህን ነገር ስታምነው ነው የነበረው። ልብህ ሲያጃጅለኝ ነበር ማለት ነው። በቃ እና ልጅ ምንድነው ነው እያልከኝ ያለው? አያገባኝም። የፈለገው መሆን ይችላል። ወንጀለኛ ቤቴ እያስገባሽ ያስወጣሽ ነው ወይስ ተዘርፊኝ ነው? እንደዛ ካልኩማ እኔ ወንጀለኛ ነኝ አይደለ? አንተ ራስህ ቤት አስገብተኛል። ተጃጅዬ እኮ አልኩሽ። አሁንም ተጃጃልና ስማኝ፣ አላዳምጥሽም። በጣም በተደጋጋሚ አዳዲስ ነገር ይዘሽብኝ የመጣሽ። እኔ ደግሞ ለአንቺ ውዝር መስጠት በቃ ሰልችቶኛል። ነገሮቹ በቃ አስፈላጊም አይደለም ነው። ጭራሽ እየባሰ እየመጣ ነው እንጂ እኔ ፈልጌ አይደለም ሁሉንም ነገር ያደረኩት። ይሁንስ በቃ ደክመሽኛል አልኩሽ እኮ በቃ። አሁን ስራ ቦታ ላይ ሪስፔክት አድርጋ ታዋራ። አረ አደረኩሽ። እኔ ሆኜ እንደው አክብሬ አወራሁሽ። በጣም አክብሬሽ ማለት ነው። አሁን ይኸውልሽ አታርክም። ስለዚህ ተንቀሳቅሽ። እሺ ካለዳዶ አልፈልግም። ያንቺን ድራማ ማየትም መስማትም አልፈልግም። አስበሽበት ከ2 ሰዓት ከ3 ሰዓት በላይ የፈጀን አንድ ደብዳቤ ተራ ምክንያት ልደረድርልኝ አልሰማሽም። ይዘሽ ውጪ። ምን አስበህ ነው? ቆይ ንገረኝ እስኪ። እኔ አሰብ አልፈልግም። ንገረኝ። ቆይ አንተ እንዳሰብከው ወይ እኔ ከሱ ጋር የሆነ ነገር ኖሮኝ ነው ቤት ውስጥ ያመጣሁት? ንገረኝ። ጭራሽ እኔ ነኝ ያመጣሁት ቤት ውስጥ? ካንተ ውጪ ታውቃለህ ጓደኛም ዘመድም ቤተሰብም እንደሌለኝ። በአሁኑ ሰዓት ላይ አለሁልሽ ከጎንሽ። እዛ ቤት ውስጥ እኮ ከኔና አንቺ ውጪ የሚለኝ ሰው እንደሌለ ታውቃለህ። እና በርቺ ልበልሽ ቤት ይዘሽ ስትመጪ ከዛ ይዘሽ የመጣሽው ልጅ አምልጥ ብለሽው ከሮጠ በኋላ ምናምን ደግሞ አምፖል ቀያሪ ነው ስትይኝ በርቺ ልበልሽ። አሁን ስማልሽ ለኔ አሁን ይዤ አልፈልግም። አሁን መስማት አልፈልግም። መጣው ደብዳቤ ይዞ ነው መልእክት ያንን መናገር ቅድም አትችይም ነበር ነው ወይስ ያን ጭንቅላት ላይ ነገር አልመጣልሽም? አትናገሪ ተብያለሁ። ለማንም ሰው እንዳትናገሪ ተብያለሁ። አሁንም ከአቅሜ በላይ ስለሆነና ቢያንስ አንተ እንኳን ያለውን ነገር ወቅብዬ ነው። በቃ ደከምሽኝ እኮ አልኩሽ እኮ። አይሰለችሽም? ለራስሽ ክብር የለሽም? በቃ ክብር ካለሽ አንሺውና ደብዳቤሽን ይዘሽልኝ ውጪ። ምንም መስማት አልፈልግም እያልኩሽ ግልጽ አይደለም? እኔ ደግሞ ሳታነበው እውነታውን ሳታቅ ደግሞ እኔ ከዚህ ቤት አልወጣም። አሁን የሰራሽውን ድራማ የምን ድራማ ነው? የሁሉ ሰዓት ቆይተሽ ከ2 ከ3 ሰዓት በኋላ ቆይተሽ ምን ልበለው ብለሽ አቅደሽ አስበሽ መተሽ ማምንሽ ነው የሚመስልሽ? እኔ እዛው ቦታው ላይ ታሳየኝም ነበር ደብዳቤው በላይ ስለሆነ ነው ዝም ብዬ ቁጭ ልል ነበረ። ግን ቢያንስ እንኳን አንተ አምነኸኛል። አንተ እንኳን አላምንሽም። እስከዛሬ ድረስ የኔ አሪፏ ምርጧ ጓደኛዬ ነሽ ብዬ አስቤ እስከዛሬ ድረስ ሳስብልሽ ጨነቅልሽ ነበረ፣ ሳምንሽም ነበረ። አሁን ግን በቃኝ። ሲበቃ ሁሉም ነገር ይበቃል። ነው የመጣው ይምጣ፣ ምንም ነገር አያመጡም ብዬ ደብዳቤውን ይዤ ልክ የመጣሁት። ምንም ያምጡ፣ ከዚህ በኋላ ግዳይ ሳይኝ ሲፈልጉ ይግደሉሽ፣ አይመለከተኝም። ምንም አይመለከተኝም። አንዴ እንደዚህ ተስፋ ቆረጥክ። ለዚቹ ነው እንደዛ ከሶፊ ጋር ስትጣላ የነበረው? ለዚቹ ነው ከነኪያ ጋር ከነበሚ ጋር ስትጣላ የነበረው? ለዚቹ አልሻታ ለዚቹ አልሽ። እስከዚህ ልትሄድ ነው? በቃ ይሄ ነው መጠን፣ ይሄ ነው ገደብ። በቃ እስከዚህ ልታግዘኝ ነው? ፈርዘር ሄድኩኝ፣ ተጓዝኩኝ። እንደው እላፊ ነው የሄድኩት። እላፊ ከወዳጆቼ ጋር ላንቺ ብዬ ተጣለሁኝ። ለዛ ደግሞ ይቅር ይበለኝ። ለዛ እነሱም ይቅር ይበሉኝ ላስቀየምኳቸው። ምንም ለማትጠቅሚ ለማትረቢኝ ማለት ነው። ለደቂቃ እንኳን ስለኔ ማሰብ ለማትችይ ሰው እነሱን አሳመንኳቸው፣ አሳዘንኳቸው። ስለኔ ማታስቢ ሰው አልክ? እዚህ ነገር ውስጥ ለአንተ ብዬ ገብቼ ስለኔ ማታስቢ ሰው አልክ? ስለኔ ብለሽ እንዴት? ለአንተ ብዬ ከመጀመሪያው ጀምሮ አንተን ለመጠበቅ ብዬ ነው ከነሱ ጋር የተገናኘሁት። አዎ፣ ሲቀጥል ደግሞ አንተን ለማትረፍ ብዬ ነው። እሺ፣ አታትርፊኝ። ይያው ምንድነው መውጣት ትችያለሽ? ያ ሁሉ ነገር የሆንኩት ለዚህ ነው እንዴ? ከቤተሰቦቼ ጋር ከጓደኞቼ ጋር የተጣላሁት ለዚህ ነው። አንተም የተጣላኸው ለዚህ ነው። ቶዬ በእግዚአብሔር ተረዳኝ። እኔ ከማንም ጋር ምንም አይነት ግንኙነት ኖሮኝ አይደለም አንተ ያየኸው ቦታ ሁሉ የተገኘሁት፣ ወይም አንተ ያየኸው ሰው የመጣው ሌላ ቴንሽን ኖሮኝ አይደለም። አንተም እኮ ልክ ነህ። ያየኸው ነገር ሊያስጠረጥር ይችላል፣ ግን አንተ እንዳሰብከው አይደለም እያልኩ ነው ሁሉም ነገር።
በዛ ሰዓት ይሄ እንደዚህ ነው ብዬ ብነግርህ የማይሆን ነገር ነበር የሚፈጠረው። አንተን ለመጠበቅ ብዬ ነው ዝም ያልኩክ፣ እንደማያውቅ ሌላ ውሸት የነገርኩክ። አሁን አመንሽ በስተመጨረሻ? አሁን ግን እንደዚህ እየሆንክ በቀጠል ቁጥር ነገሮች ጥሩ አይሆንም ብዬ መጣሁ ይምጣ ብዬ ነው ልነግርህ ወስኜ የመጣሁት። ስንት አስቤበት። በእግዚአብሔር ተረዳኝ፣ ስማኝ። መስማት አልፈልግም በቃ ከዚህ በኋላ ምንም ልሰማሽ አልፈልግም። በጣም በተደጋጋሚ ብዙ ጊዜ ጠይቄሻለሁ። ከሁለት ቀን በኋላ እነግርሃለሁ ብለሽኝ ምንም የነገርሽኝ ነገር የለም። 2 ቀኑም አለፈ አይደል? ከዛ ደግሞ ይባስ ብሎ ደግሞ ያው የሆነ ሰው ቤቴ ድረስ መጥቶ ሲወጣ አየሁኝ። የፈለግሽውን እኮ ከፈለግሽ ሰው ጋር ማድረግ ትችያለሽ። ቤቴ ግን አይቻልም። ከዚህ ባሰ ሌላ ችግር ውስጥ እንዳትገባብኝ ብዬ ነው። አሁን አምነኸኝ የገባህበት ችግር ይበልጣል። ከጓደኞች ጋር ከወንድምህ ጋር ከቤተሰቦች ጋር ተጣልተሃል። እሱ ይበቃል ብዬ ነው። ሌላ ችግር ውስጥ እንዳትገባብኝ ብዬ ነው። ችግር ውስጥ ብገባ ችግር የለም ከዚህ በኋላ ማለት ነው አይደል? በቃ የራስህን ውሳኔ መወሰን ትችላለህ። በቃ እንደዚህ እየሆንክ በቀጠል ቁጥር እኔ ማድረግ ውስጥ ነው የምገባው። ካንተ ውጪ ማንም እንደሌለኝ ታውቃለህ። ካንተ ውጪ የሚሰማኝ የሚረዳኝ ሰው እንደሌለ ታውቃለህ። እኔ ምን ላድርግ? ቤተሰቦችሽ ጋር መሄድ ትችያለሽ ከዚህ በኋላ አስፈላጊ አይደለም ከኔ ጋር። ለምንድን ነው መጀመሪያውኑ ከቤተሰቦች እሺ ስራ እየሰራሁ እዚህ እንድመጣ አናግረኛ? አልፈልግም። ተው ግን ተው። እኔ ካንተ ውጪ ሰው የለኝም ታውቃለህ። የሚሰማኝ ሰው እንኳን የለም እኮ። ጆሮአቸውን ተቆርጠዋል ወንድሞችሽ አዳምጥሻል። ይሄንን ንገሪያቸው። ይሄንን ጉዳይ ካንተ ውጪ የሚያውቅ ሰው አለ? ስለነሱ ካንተ ውጪ የሚያውቅ ሰው አለ? ጻፍሽን ደብዳቤ ልታነቢልኝ ነው የመጣሽው? ተው ግን አትቀልድብኝ። ተው አንድ ቀን ግን ይቆጫል ሁሉ ነገር ስታውቅ። አይቆጭም። ለአንተ ብዬ እዚህ ነገር ውስጥ ምን ነገር ብታደርጊ ለኔ ብለሽ እንኳን እያደረግሽ እንደሆነ ባቅ ራሱ አይቆጭኝ። ምክንያቱም ሳልጠይቅሽ አልቀረውም አይደል? ጠይቄሻለሁ። ያለ መናገር ደግሞ ያንቺ መብት ነው። ስለዚህ እኔ መብቴን ደግሞ እንደፈለኩኝ ማድረግ ይችላል። አለመስማት መብቴ ነው። እንዳትገፋብኝ ብዬ ነው። ተው ግን ለአንተ ብዬ ነው እንደዚህ ያለሁት። አንዴ እንኳን ዞር ብለህ አይተህ ዘንልኝ። ተው ግን አለሽ ማለትም አልፈልግም። ስራ ደግሞ እየሰራሁ ትጭልኝ ደስ ይለኛል። 5 ደቂቃ የዚህን ያህል ብዙ ነው? ከህይወት ከስራ 5 ደቂቃ ብቻ ብትቀንስልኝ ለኔ ምን ትሆናለህ? 5 ደቂቃ አይደለም ህይወቴንም ሰጥቼሽ ነበር፣ እምነቴንም ሰጥቼሽ ነበር። እኔ እምነትህን አልበላሁም፣ ከእምነትህ ውጭ አልሆንኩኝም። ግን እየሆኑ ያሉት ነገሮቹ እንዳለ ወደ እኔ ነው እያዘነበሉ ያሉት። እኔ ውሸት፣ እኔ ሐሰተኛ፣ እኔ ወንጀለኛ ሴት እንደሆንኩኝ ነው እያሳዩ ያሉት። ባትዋሺ ኖሮ ያልቅ ነው የሚያደርጉት። ማንን ነው ማነው? እኔ እኮ እነሱን እንኳን አላውቃቸውም። አንቺን ነው ማቋረጥ የጠየቁትም አንቺን። የሮጣን ሰውዬ ለምን ጠይቀዋል? ቤቴ ያስገባሽው አንቺ እያለሽ ለምን ገባህ ብዬ እሱ ለምን ጠይቀዋል? የገባበትን ምክንያት እኮ እየነገርኩህ፣ የመጣበትን ምክንያት እየነገርኩህ። ባርኪ በዛ ሰዓት አንተ ከሰው ጋር እንዳትጣላብኝ ብዬ ነው፣ የማይሆን ነገር ውስጥ እንዳትገባ ብዬ ነው። ብነግርህ ዝም ብለህ አትሰማኝም ነበረ። ሮጠ ነው የምትወጣው። ስለደከመኝ አንቺን መስማት ስለሚያደክመኝ የምታነቢውን አንብቢና ውጪልኝ። በቃ ጨረስን። እና ደግሞ ስራ እየሰራሁ እኔ ስራ ላልኩህም። በቃ ከስራ ላይም ከጊዜ ላይም 5 ደቂቃ ብቻ ቀንስና ሰማኝ። 20 ደቂቃ የሚሆን ሰጥቼሻለሁ። አወራሽ እኮ የፈለግሽውን አወራሽ አይደለ? እና እያወራሁ ያለሁት አሁን ትክክለኛ ነገር ነው። አንተን ለማሳመን አንተ እንድትሰማኝ ነው እየተጨቃጨቅኩ ያለሁት እንጂ እኔ የመጣሁበትን ጉዳይ አለማመን መብቴ አይደለ? መብቴ ነው። በቃ ከፈለኩኝ አናለው፣ ካልፈለኩኝ አላምንም። የምታነቢውን ደብዳቤ አንብቢልኝ ነው እንጂ እየለመንኩህ እኮ ነው። ምን እንዳደርግልሽ ነው የምትፈልጊው? እንድትረዳኝ ነው። እሺ ተረዳሁሽ። አንብቢና ሂጂ። እንዴ በቃ ገደብ አለኝ እኮ። እኔም እኮ የምታገስበት ገደብ አለፈ። በቃ አንቺው አንብቢልኝ። በቃ እኔ ካስቀየምኩ ይቀራል ነገር ምን ይደልሃለሁ? ይሄ እንደዚህ ግን አልፈልግም። ዘገየሽ፣ ለመውጣት ዘገየሽ። ደግሞ ካንቺን ብሰሽ ትቆጭኛለሽ። እኔ መቼ ተቆጣሁ? ስማኝ እስኪ ቢያንስ እንኳን እየሰማኝ እያየኸኝ እየሰማኝ እንኳን አይደለም እኮ ዝም ብዬ ነው እየጮክ ያለሁት። የምጮህ የማወራውንም ነገር እየተረዳኸኝ አይደለም። እሺ ምን ላድርግ? አስፈላጊ ስላልሆነ ነው የሰማሽ። አስፈላጊ ነው ብለሽ የምታስቢ ከሆነ ደግሞ አንበበሽ መውጣት ትችላለሽ። እያስፈራሩኝ እኮ ስለሆነ ነው እያልኩ አይደል? ጠይቄሻለሁ። ያስፈራራሽ ሰው አለ ብዬ መናገር ስለማልችል ነው በዚህ ሰዓት ነገሮቹ እንዳለ ነው የሚበላሹት።
ይሄ ሁሉ ነገር ከንቱ ነው የሚሆነው። እንዲህ ነው ብዬ ከነገርኩ ካሳየው ቪዲዮ አለኝ። ቪዲዮውን አሳይካለሁኝ። እያንዳንዱን ስሄድ ጀምሮ ቀርጬዋለሁኝ። አሁን ላይ ግን ማሳየት አልችልም፣ ምክንያቱም ነገሮቹን ማሸሽ ነው የሚሆነው። ለምንድን ነው የማትረዳኝ? እሺ ምንድን ነው የፈለግሽው ነገር? የፈለኩትን ነገር ወይ ደግሞ ያልሽውን ቪዲዮ አሳየኝ። የኔ ውሸት እየመሰለህ ነው። በስነ ስርዓት እንኳን ልትሰማኝ አልፈለክም እኮ። እንዲህ ነው ብዬ እንኳን ስነግርህ እኮ እየሰማኸኝ አይደለም። አንተ ነህ እየሰማኸኝ የነበርከው፣ አንተ ነህ እየተረዳኸኝ የነበርከው። አንተም አሁን ላይ ግን ፊትህን እያዞርክብኝ ነው እኮ። ምን ላድርግሽ? እኔ አይደክምሽም? አይደክምሽም? ይደክመኛል በጣም። በዚህ ፀሐይ እኔ አንቺ ለምታወሩኝ እየደከመኝ ነው። ካለሁበት ነገር አንፃር ግን እንደዚህ ማውራቱ ይሻለኛል ብዬ ነው። እየተሰደብኩኝ፣ እየተመታሁኝ፣ እየተገፈተርኩኝ ክብሬን እያሳጡኝ ነው። ታያለህ አይደል? ሁሉንም ነገር ግን ላንተ ብዬ ነው ዝም እያልኩ ያለሁት። ባላደረግሽው ነገር አላየንሽም? አዎ ባላደረኩት ነገር ፊት ለፊት አላገኘንሽ? ምንድን ነው ያደረኩት? እኔ ነግሬ ካለሁኝ ለሱም ደግሞ ማስረጃ አለኝ። ምንድን ነው የምትፈልጊው? በቃ ይኸው አይዋለሁ ቶሎ ትወጪልኛለሽ። እሺ ደብዳቤ ምንድን ነው? ነግሬሻለሁ። ትንፍሽ በይና እኔን አያድርገኝ። በዛ ላይ ምን ማድረግ እንደምችል የሚጠፋሽ አይመስለኝም። ምንድን ነው? ይሄን ሊሰጠኝ ነው የመጣው እኮ። ምንድን ነው ነው ጥያቄ ነው። አነበብኩት እኮ ይሄንን ሊሰጥሽ እንደመጣ እኮ ቅድም ማውራት ይችላል። ለእናንተ ምንም ነገር መናገር እንደማልችል እያስጠነቀቁኝ ነው። አይገባህም? ለእናንተ ምንም ነገር መናገር እንደማልችል እያስፈራሩኝ ነው። ይሄንን ጽፈሻው ነው ያለምን በምን ገና ይችላል። የኔን ጽሑፍ አታውቀውም? መንገድ ላይ ማሳት ትችላለሽ። በመልከቻ እንኳን የሚጽፉ በየቦታው ላይ አሉ። አወቅሽ? መንገድ ላይ አጽፌው ነው። አመሰግናለሁ። በቃ ብነግርህም እንደዚህ ነው የምትለኝ ማለት ነው። ምንም ለአንተ መናገር የማይጠበቅብኝ ምንም ነገር ትችላለሽ። ብነግርህም የማታምነኝ ከሆነ ለምን እነግርሃለሁ? ብነግርህም የማትረዳኝ ከሆነ ለምንድን ነው የምነግርህ? ያውም እንደዚህ እየሆንክ ጠይቄሽ ነበር። ሳልጠይቅሽ ቀርሜ ጠይቀኸኝም በዛ ሰዓት ብነግርህ እንደዚህ ነው የምትሆነው። እንደዚህ እየጮክ እየተናደድክ ብነግርህ ለምን እንደዛው ነው ያለው? ነው እኮ አንቺ እንደ ጅል መብራት ሊሰራ የመጣ ሰው ስትይኝ ነው እኔ እንትን ያይዛ ጋር ያበቃው። ራሴ መቆጣጠር ያቆምኩት ይዛኔ ነው። አንቺን ማመን ያቆምኩት ይዛኔ ነው። ቀላል ነበረ። በቃ የሆነ ሰው በደብዳቤ እያስፈራራኝ ነው። ለማንም ሰው እንዳትናገር እየተባልኩት ነው አይደለ? አይተሃል። ድጋሚ ደግሞ እዛ ብነግርህ ጸጥ ብለህ እዚህ ስራ ማትመጣም ነበረ። ጭራሽ እነሱን ፍለጋ ነበር የምትወጣው። ዝም ብለህ አትቀመጥም። ላንቺ ብዬ ነው የምሮጠው እንቀሳቀሰው ስራ ማለት ነው። በቃ ስለአንቺ ማሰብ መጨነቅ ማለት ነው። የዚህ ነው ያለው። በቃ ትጨነቅልኝ እንደው በዛ ተው። ግን ለምንድን ነው የማትረዳኝ? እሺ እኔ ምን ላድርግ? በእኔ ቦታ እንኳን ሆነ ይኸው እስኪ በአንቺ ቦታ ሆኜ ባይሆን ኖሮ አንድ ወዳጄ ሊያግዘኝ እየፈለገ እንደሆነ ሲገባኝ ቢያንስ አላስቀይመውም፣ እጠነቀቅለታለሁ። ለስሜቱ እጠነቀቅለት ነበር ነው የምልሽ። እሱ እንዳይጎዳ ሳትጠነቅቅለት፣ እሱ ከሰው ጋር እንዳይጣላ፣ እሱ እንጀል ውስጥ እንዳይገባ፣ እሱ ሌላ ህይወት ውስጥ እንዳይገባ አትጠነቀቅለትም? እሱን ለመጠበቅ አትሞክርም? እሺ ያስረጅኝ። እሺ ምንድን ነው ደብዳቤው? አልገባኝም። ምንም ነገር እንዳልናገር እያስጠነቀቁኝ ነው እያልኩ ነው እኮ። ስንት ጊዜ ልንገርህ? አሁንም ከአቅሜ በላይ ሲሆን ነው እንደዚህ ስትሆን ሳይ ነው በቃ የመጣው ይምጣ ብዬ ደብዳቤውን ይዤ ልክ የመጣሁት ላሳይክ የመጣሁት። በቃሌ ብነግርህ እንዲህ ነው ብለህ ስለማታምነኝ ነው ደብዳቤውን ራሱን ይዤ ልክ የመጣሁት። ሌላ መረጃ ካለሽ አሳይኝ። ቪዲዮ ነው አሳይኝ። ቪዲዮውን አሁን ላይ ማሳየት አልችልም። ታገሰኝ አልኩህ እኮ 2 ቀን። በቃ እሺ ማታሳይኝ ከሆነ 2 ቀን ማታሳይኝ ከሆነ ውጪ። ይሄኛውን ማለት ነው ወይ የድርጅት ማተብ ያለው አይደለም።
በምን የድርጅት ማህተብ ትፈልጋለህ? ኖ በምንድን ነው እኔ ላረጋግጥ የምችለው? አንቺ ያለ መጻፍሽ የመስሪያ ቤት ደብዳቤ ነው ልጅ ልክ የመጣሁት። እኔም እኮ እሱን እኮ ነው እያልኩሽ ያለሁት። ማንኛውም ሰው አጽፈሽ ልታመጪ ያለመቻልሽ በምንድን ነው እርግጠኛ መሆን የምችለው? ከአንድም ሁለት ሶስቴ እኮ አመኘሽ እኮ ከዳሽኝ። እዛ አደርጋለሁኝ እኔ ከሰው ምንም ልታደርጊ ትችያለሽ። አሁን ስላንቺ የሚገባኝ ምንም ልታደርጊ እንደምትችል አይገባም እንዴ? እንደምወድ አንተ ልጠብቅ አይደል እንደዚህ ነገር ውስጥ ላይ የገባሁት? ህይወቴን ሁሉ ያመሰቃቀልኩት ላንተ ብዬ አይደለም እንዴ? ነው እንዴ? እኔ ነኝ ላንቺ ህይወቴን ያመሰቃቀልኩት። እኔ ነኝ ከወዳጅ ዘመዶቼ ጋር ባንቺ የመጣ የተቆራረጥኩት። እኔ ነኝ ከወንድሜ ጋር ተጣልቼ ማላቅ ልጅ ስጣላይ ነበረው። ለሁሉም ነገር ይቅርታ። እኔ ነገሮችን ያስተካከልኩ መስሎኝ ነው የባሰ ያበላሽዋለሁ። እኔ ሁሉንም ነገር አስተካከልኩኝ፣ ቢያንስ እንኳን ጠበቅኩት፣ ካለበት ነገር ትንሽ እንኳን እኔ አገዝኩት ብዬ ስላሰብኩኝ ነው ሌላ ነገር ያበላሽሁት። ይቅርታ በጣም እኔ እንደዚህ እንድትሆን አይደለም አንተን ለመጉዳት ፈልጌ ወይም ደግሞ እኔ የሆነች ባለጌ ሴት ክብሬ የሌላት ሴት ሆኜ አይደለም። ክብሬንም ያጣሁት የተሰደብኩት የማይሆን ቦታ የተገኘሁት ነገሮችን አስተካክላለሁ ብዬ ነው። አንተን እጠብቃለሁኝ ብዬ ነው። አንተን ከዚህ ነገር አሸሻለሁኝ ብዬ ነው። በጣም ይቅርታ። ሌላ መተኛው የምታስረጂኝ ነገር ነው ነገር ይሄ ሰሞሽ ቶዮ እዛ ሄድኩበት ምክንያት አለኝ። ፋይል ይዘውብኛል፣ እያስፈራሩኝ ነው በሱ። የምን ፋይል? እሱን ነገር ለመቀበል ነው የሄድኩት። ለሱም ደግሞ ማስረጃ አለኝ፣ እያንዳንዱ ነገር ቪዲዮ ቀርጫለሁ። አሁን ላይ ግን አሳየኝ፣ ንገሪኝ ምናምን ብትለኝ አሁን ላይ ማስረዳት አልችልም። ምክንያቱም በነገርኩ ቁጥር እንደዚህ ባደረኩኝ ቁጥር ይኸውልህ ቤት ድረስ መጥተዋል። ከዚህም በላይ ሊያደርጉ ይችላሉ። እኔ እናንተን ችግር ውስጥ ማስገባት አልፈልግም። በተለይ ደግሞ አንተን ተረዳኝ። በቃ ቢያንስ ትንሽ እንኳን ተረድተኸኝ ያለ ምንም ማስረጃ ያለ ምንም ነገር እኮ አምነኸኝ እቤት አስገብተኸኛል አይደለ? እኔ ምን ፈልጋለሁኝ ከዛ ልጅ? ወይኔ ሌላ ችግር ኖሮብኝ ነው ከወንድ ጋር ምንድን ነው ምን ፈልጌ ቤት ውስጥ አስገባዋለሁኝ? ልጁን ቶ ምን አለብኝና ነው? እኔ ታውቃለህ እኮ ህይወቴ ምንም ነገር ብደብቅህም እኮ ስለኔ በደንብ ታውቃለህ። ምን አይነት ሰው እንደሆንኩኝ ታውቃለህ። ወንድ ልጅ ጠርቼ ቤት ውስጥ ማሳደር ይመስልሃል? ያውም ያንተ ቤት ውስጥ እንዴት እንደማከብር እንዴት እንደምወድ አታውቅም? ማርኪ ግን እያየሁት ያለሁት ነገር ሌላ ነው። ያየኸውን ነገር አንተ አይምሮ ውስጥ በገነባኸው ነገር አትገምተዋ። እኔማ በገነባሁት ቢሆን ኖሮ እኮ ምንም ልጠረጥርሽ የማይገባም ነበር። በማየው ነገር ነው እየጠረጠርኩሽ ያለሁት። ሙሉ ዓለም እየጠረጠረሽ እኮ እኔ ብቻ ሳምንሽ ነበር አይደል እንዴ ባርኪ? አሁንም እመነኝ፣ ያየኸው ነገርና እውነታው አንድ አይደለም፣ የተለያየ ነገር ነው። ስጠይቅሽ ለምንድን ነው በስትክክል ማትነግሪኝ? እኔ ማምንሽን ያህል ለምንድን ነው ማታምኚኝ አንቺ? አምናለሁኝ እኮ። ብታምኚኝማ አምፖል የሚሰራ ሰው ነው ብልትኛ አይገባም ነበር። አትናገሪ ብለውኛል፣ አይተሃል። እቤት ድረስ ልገውታል ልጁን። ምንም ነገር እንዳትናገሪ ለማንም ብለው አስፈራርተውኛል። መረጃ አለኝ እነሱ ጋር ፋይል አለኝ። ይሁን ነገር ባጠፋው ቁጥር ያንን ፋይል ይዘው ፖሊስ ጣቢያ ነው የሚሄዱት። እሺ ምን ማለት ነው ይሄ? በዛ ላይ ምን ማድረግ እንደምችል የሚጠፋሽ አይመስለኝ። ምን ማለት ነው? በቃ እኔ ፋይል አለኝ እያልኩ ነው እኮ። እዛ የምን ፋይል? አስፈራርተውኝ የፈረምኩት ፋይል አለ፣ ያስፈረምኩት ፋይል አለ። ቆይ አልገባኝም። ምን አይነት ፋይል ነው ያለሽ? ቆይ ባርኪ፣ ከዚህ ጋር የመጣ ዕቃ የለም? ከዚህ ጋር የመጣ ዕቃ የለም? ለምንድን ነው ቅርጹ ክብ የሰራው በዚህ ልክ? ሲዲ ነበረው ባርኪ? ስለዚህ የሚያስፈራሩብሽ የሆነ ነገር አላቸው ማለት ነው አይደል? በሲዲ ነው የላኩልሽ ባርኪው ያስታውቃል እኮ ቅርጹ። ይሄው ክብ ሰርቷል። ስለዚህ ልክ ናቸው። በቃ የሆነ ሰው መጥቷል። እሺ መጥቷል አይደለ? እሺ ችግር የለውም መጥቷሉ። ግልጽ ነው። ግን ይሄ ፖስታ ላይ ሲዲ ነበር። አውጥተሽው ነው? ማሳየት አልፈለግሽም ነው? ማሳየት ያለብኝን ነገርና ማሳየት የምፈልገውን ነገር አሳይቼሻለሁ። ፈርዘር አልፌ ማየትም የለብህም ነበር ይሄን ቢያንስ ትንሽ እንኳን እንድታምነኝ ብዬ ነው ይሄን ያመጣውልክ። በቃ ከዚህ በላይ ሌላ ነገር አትጠይቀኝ። በእግዚአብሔር ጊዜው ሲደርስ እኮ ሁሉንም ነገር አሳይካለሁ። ጊዜው መቼ ነው የሚደርሰው? ባርኪ መቼ እንደሚደርስ እኮ ነው እኔ ግራ አይገባኝ። ትንሽ ጊዜ አትታገሰኝ? ትንሽ ጊዜ ላንቺ ትንሽ ጊዜ መቼ ነው? በቃ ሁሌ እኮ ትንሽ ጊዜ እያልሽኝ እኮ ነው። አንድ ሁለት ቀን እኮ ካልሽኝ እኮ አለፈ እኮ ሁለት ቀን። እኔ እንደዚህ ሆኜ መኖር የምፈልግ ይመስላል? እኔም እኮ ሰላሜን አጥቻለሁኝ።
እኔም እኮ እንቅልፍ አጥቻለሁኝ። እንደዚህ አይነት ነገር ውስጥ ሆኜ ሰላም መሆን አልችልም እኮ እኔም። ግን አሁን ላይ ማሳየት ስለማልችል ነው። አሁን ላይ ምንም ነገር ማድረግ ስለማልችል ነው። ለምን አትረዳኝም? በቃ ቢያንስ ትንሽ እንኳን ሂንት አሳይቼ ካለሁኝ ቢያንስ ልጁ የመጣበትን ምክንያት አይተሃል። ትንሽ ጊዜ ብቻ ታገሰኝ። ሁሉንም ነገር አሳይካለሁኝ። ከማንም በላይ ደግሞ መጀመሪያ ላንተ ነው የምነግርህ ሁሉንም ነገር ማሳይክም። ትንሽ ብቻ ታገሰኝ፣ ትንሽ ቀን ብቻ። ማርኪ ምን እንደምልሽ አላውቅም። በእርግጥ ምናልባት ልክ ላይሆን ይችላል፣ ግን ደግሞ እየደበቅሽኝ ነው። የሲዲ ምልክት ያሳያል፣ ይኸው ቅርጹ መስመር ይዟል። ስለዚህ ከደብዳቤው ጋር ሌላ አንድ መረጃ እንዳላቸው ወይም ደግሞ ያንቺን ወንጀል ወይም ደግሞ አንቺ ያስፈረሙሽ ምናምን ብቻ የሆነ ሰምቲንግ የሆነ ነገር እንዳለ ይኸው ቅርጹ ያሳያል አይደል? እየደበቅሽኝ ነው። መቼ ነው የምታምኚኝ ባርኪ? በቃ እያስፈራራ እኔ እንዳምንሽ ለምን ለአንተ ማሳየት አልችልም። እያንዳንዱን ስቴፕን እያንዳንዱን ነገር ያውቃሉ። ማን እንደሚነግራቸው ማን እንደሚያሳያቸው አላውቅም። የምትነፍሰውን አየር እንኳን ያውቃሉ እያልኩ ነው። የማደርገውን ነገር እንዳለ እየተከታተሉኝ ነው። ለምን አትረዳኝም? እሺ ምን አልኩሽ? እኔም እኮ ብቻዬን የተሰቃየሁኝ ነው። የማጋራው ሰው የለኝም እኮ አውሪኛ። እኔ ጓደኛሽ ነኝ አይደለ? ወንድምሽ ነኝ አይደለ? አውሪኛ። አልችልም በዚህ ሰዓት መናገር። እንዲህ ሆኗል ማለት አልችልም በዚህ ሰዓት። አሁንም ደግሞ የሆነ ነገር ይፈጠራል። ከዛም በኋላ ከአንተ ጋር ሊያለያዩኝ ነው የሚፈልጉት። የባሰ አንድ የተረዳኸኝ አንተንም ሊያሳጡኝ ነው የሚፈልጉት። ለምን አትረዳኝም? በሰባሰቡ ከአንተ ጋር ሊያጣሉኝ ነው የሚፈልጉት። ከኔ ጋር የምትጣዩ ስትደብቂ ምንም ነገር ቢሆን ብታወሪኝ ብቻሽን የምትጨነቂው ነገር በጋራ እንጨነቅበታለን። ብቻሽ የሆነ ነገር እያብሰለሰልሽ መፍትሄ ለማምጣት ስትጣጣሪ ከሚደክምሽ እኔን ብታዋይኝና በጋራ ብናስብበት ይሻል ነበረ። ጸጥ ብለህ ቁጭ አትበል። እንዲህ ሆኗል ብለህ ጸጥ ብለህ አትቀመጥም። አልቀመጥም። ለምን እቀመጣለሁ? አሁን እየተቀመጥኩኝ አይደለም እኮ። ልታደርግ አልፈልግም። እዚህ ነገር ውስጥ እጅህ እንዲገባ አልፈልግም። ችግር ውስጥ እንድትገባ አልፈልግም። በቃ ለዛ ነው እኔ ራሴ እንደገባሁበት ራሴ ወጣዋለሁኝ። በቃ ወጣዋለሁኝ። አንተ ብቻ ዝም ብለህ እመነኝ፣ ተረዳኝ። በቃ ዝም ብለህ እኔ ሌላ ነገር ምንም ነገር አልፈልግም። እንድትረዳኝ ብቻ ነው የምፈልገው። ይሄን ብቻ ማድረግ ነው በቃ ካንተ የሚጠበቅብህ። ምንም እንድታደርግልኝ አልፈልግም። ይበቃሃል። እስከዛሬ ለኔ ብለህ የተጎዳኸው ነገር፣ እስከዛሬ ከቤተሰቦች ጋር ጓደኞቹ ጋር የተጣላኸው ይበቃሃል። እንደከመኝ ስለችኝ አልኩሽ። እኔ አልፈልግም። አንቺን መጠበቅ ምናምን ደበረኝ አልኩሽ አላልኩሽም እኮ። እኔ አንድና አንድ ሊደብረኝ የሚችለው ስትደብቅኝ ነው፣ ስትዋሽኝ ነው። አይን ያወጣ ያገጠጠ ነገር ስትዋሽኝ ነው። ቢያንስ የሆነ ነገር እንኳን እርግጠኛ ነኝ። ከዛ በኋላ ምንም ነገር አሳይታለሁ። እኔም እኮ ያንተ ነገር ጨንቀኝ። ካሁን ምን አደረጉት፣ ምን አሉት፣ ምን ሆነ እያልኩኝ እኮ እጨነቃለሁ። ችግር የለም። እሺ መንገድ ስትፈልጊ ትነግሪኛለሽ። አዎ እነግርሃለሁ። በጣም ስላበሳጨሁህ ግን ይቅርታ። እንዳታምነኝ ስላደረግኩኝ በጣም ይቅርታ። እሺ ችግር የለም። ትንሽ ትመጣለህ ቤት? ያው እንግዲህ ነግሬዋለሁኝ። ያለውን ነገር እንዳለ በደንብ ለማስረዳት ሞክሬያለሁኝ። ሊያምነኝም አልፈለገም። ግን በቃ ከአቅሙ በላይ ሆኖበት ነው እሺ ያለኝ። እሱም አልፈርድበትም። ያየው ነገር የሆነው ነገር ሁላ ወደ እኔ ነው የሚጠቁመው። ወደ እኔ ነው መረጃዎች ሁሉ
ጠቆሙ ያሉት እና ግራ ገብቶኛል። ብቻ ቢያንስ እንኳን ትንሽ እንኳን ሊያምን ይሞክሯል። ትንሽ ጊዜ ብቻ ይታገሰኝ እንጂ ሁሉንም ነገር እንደማሳየው ቃል ገብቼለታለሁ። ከማንም በላይ ለሱ ነው መጀመሪያ ማሳየው፣ ለሱ ነው መጀመሪያ የምነግረው። ግን ትንሽ ቀን ብቻ እንድታገሰኝ ነው የምፈልገው። በጣም ትንሽ ቀን። ከዛ በኋላ ያለውን ነገር እንዳለ አሳየዋለሁ፣ እንዳለ እነግረዋለሁ። ከዛ በመጨረሻ ሁሉም ነገር ይስተካከላል ብዬ አስባለሁ። ከዚህ በላይ ደግሞ ጉድ እንዳይመጣብኝ ፈጣሪ ይጠብቀኝ። በቃ አሁን ወደ ቤት ልሂድ። ሰላም ሁኑልኝ።